አንቺ ትረጅኛለሽ ብዬ አንቺ እስክትረጅኝ አላብድም። ምን አገባኝ? አንዴ ነው የምኖረው አይደል? ያ አንዳንድ ሰዎች እንዲያይተውሽ ዝንጀሮ መመሲያቸው ሰዎች አሉ። የሚያዩበት የሐሳብ ውጤት ነው። ግን ያኔ ማን አሳጣኝ? የራሴን ፍቅረኛም። ስለዚህ እኔ ኑሮዬን እቀጥላለሁ። እነሱ እንደዚህ ነው ያሰቡት፣ እንዳሰቡት ይቀጥሉ። እኔ ግን እንዳሰብኩት እቀጥላለሁ። ማጣቱ ብቻ አይደለም። በዛ ሰዓት የተነሳብኝ ማዕበል ይጥፋ ስባል አልፈበታለሁ ያልኩት ቤተሰብ አንተ ጠላት አደረጉ። ለእነሱም ደግሞ አልፈርድባቸውም። ግን በዛ ሰዓት እንደ ጓደኛ ፍቅረኛ ታጣለህ። በዛም ጊዜ ህዝብ ያውቋል የተነሳብኝ ማዕበል ያላልኩት ነገር ተተርጉሙብኝ እና እንደ ሀገር እንደ ጓደኛ ስትለኝ ብዙ ነገር ስላጣ ጓደኛ አልወድም። አሁን ጓደኛ የሌለኝ ሰው ነኝ። አሁን ብቻ ነው የምንቀሳቀሰው። እንደ ጀግና ነው የምንቀሳቀሰው። በቲክቶክ ስሙ ሚኪ ማይኪ በሚል የሚታወቅ የነበረውና ከዚህ ቀደም በተለይ ደግሞ ፕራንክ በተባለው ይዘት በብዙ ይታወቅ የነበረው ሚኪያስ ተክለማርያም ከዚህ ቀደም በብዙ አይነት መልኩ ከብዙ ወዳጆቹና አድናቂዎቹ ልፍ ሲለም ደግሞ ከወዳጆቹ ጋር እንዲህ ነው የማይባል እስጣ ገባ ውስጥ ገብቶ በብዙ ዘንድ ብዙ ጠላት አፍርቷል የሚባል ቲክቶከር ነበረ። ታዲያ ከዚህ ጉዳይ ጋር ተያይዞ ብዙዎች ስለ ሚኪ ማይኪ ያላቸውን ሀሳብ አስተያየት፣ ትችት ከዚህ ቀደም ባገኙት አጋጣሚ ሲያሳውቁት ነበር። ሚኪ ማይኪ ታዲያ ውሎ አድሮ ይህንን ጉዳይ በተመለከተ ወደ ህዝብ ብቅ ብሎ በይፋ ይቅርታ ጠይቋል። እስከዛሬ አጠፋሁት ብሎ ላሰበውና ጥፋቶቹ ደግሞ ከምን እንደመጡም በዝርዝር አብራርቷል። ለመሆኑ ሚኪ ማይኪ ከዚህ ቀደም የሰራቸውን ስህተቶች የተፈጠሩብኝ በዚህ ምክንያት ናቸው ብሎ ያቀረባቸው ሀሳቦች ምን ይመስላሉ? ይቅርታውንስ ምን ብሎ ነበር ያስተላለፈው? ይህንንም አብራችሁን ከቆያችሁ በዝርዝር የምንነግራችሁ ይሆናል። ገና በልጅነቷ ጀምሮ ከ1.7 ሚሊዮን በላይ ተከታዮች ያፈራችውና እጅግ በጣም ዝነኛና ተጽዕኖ ፈጣሪ እየሆነች የመጣችው ቲክቶከሯ ጃኒ ከሰሞኑ ከአምለሰት ሙጬ ጋር ባደረገችው ቆይታ የተናገረቻቸው ንግግሮች እጅግ አነጋጋሪ ሆነዋል። አፍቅሬ መጎዳት አልችልም፣ ስለዚህ ብቸኝነቴን መርጫለሁ ስትል ነው ስለምን ለብቻዋ መሆን እንደመረጠችና እንደወሰነች የምትናገረው። ታዲያ ጃኒ ከአምለሰት ሙጬ ጋር በነበራት ቆይታ ምናልባትም ከዚህ ቀደም የነበራትን የፍቅር ህይወት በተመለከተ ብዙ ነገር ትናገራለች። በተለይ ደግሞ ከታዋቂው ቲክቶከር ከአዶናይ ጋር ስላላቸው ነገር አንድ ሁለት ብላ እየሰፈረች እየቆጠረች ትናገራለች ተብሎ በብዙ ተጠብቆ ነበረ። ታዲያ ያም ቢሆን ግን ነገሩን በደፈና አፍቅሬ መጎዳት አልችልም፣ ስለዚህ ብቸኝነቴን መርጫለሁ ብላ መናገሯ ደግሞ ስለምንድን ነው በዚህ እድሜዋ ብቻዋን መሆን የመረጠችው የሚል ትልቅ መወያያ ርዕሰ ጉዳይ ሆኗል። ከ1.7 ሚሊዮን በላይ ተከታዮችን ያፈራችውና ብዙ ጊዜ በፈገግታና በነጻነት ስሜቷ የምትታወቀው ጃኒ በቅርቡ በነበራት ቃለ ምልልስ ማንነቷንና የውስጥ ስሜቷን ያለምንም መሸፋፈን አጋርታለች። በተለይ ደግሞ ማህበራዊ ሚዲያ ላይ ስላለው የሰዎች ምልከታና ስለ ፍቅር ያነሳችው ሀሳብ የብዙዎችን ቀልብ ስቦም አነጋጋሪም ጉዳይ ሆኗል። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች ጃኒ ከአምለሰት ሙጬ ጋር በነበራት ቆይታ ካነሳቻቸው ጉዳዮች ጋር ተያይዞ በአድናቂዎቿ በወዳጆቿ እየተሰጡ ያሉ አንዳንድ ሀሳቦችን ወደ እናንተ የምናደርስ ይሆናል። በሌላ መልኩ ከዚህ ቀደም ከፊንቴክ ኢንቨስትመንት ግሩፕ ጋር ተያይዞ በማጭበርበር ወንጀል ተጠርጥረው በስር የነበሩና በኋላ በዋስትና የተለቀቁ አርቲስቶችና ቲክቶከሮች ዛሬ በዋለው ችሎት በክስ መቃወሚያቸው ላይ ብይን ተሰጥቷል። ችሎቱ ምን አይነት ብይን የሰጠው? ይህንንም አብራችሁን ከቆያችሁ በዝርዝር የምናሰማቸው ጉዳይ ይሆናል። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን እነዚህን ሀሳቦችና ሌሎች መረጃዎችንም ወደ እናንተ እናደርሳለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ጊዜ ሚዲያን ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በትህትና ጠየቅን። ክበሩልን። ወደ ዋናው ርዕሰ ጉዳዮቻችን ስንመለስ ቀዳሚ ያደረግንላችሁ ዩቲዩበሩን ሚኮ ማይኪን ጉዳይ ነው። በኢትዮጵያ የዩቲዩብ ታሪክ ውስጥ በተለይ ደግሞ ፕራንክ ተብሎ የሚጠራውን ይዘት በመስራት ፈርቀዳጅ እንደሆኑ ከሚነገርላቸው ዩቲዩበሮች መካከል አንዱ ነው ሚኪያስ ተክለማርያም ወይንም በቅጽል ስሙ ሚኪ ማይኪ ተብሎ ይጠራል። እንዲህ ባሉት ስራዎቹ ታዋቂ ከሆነ በኋላ ብዙ አድናቂዎችን አፍርቶ ነበር። ታዲያ ቀን ሄዶ ቀን ሲመጣ ሚኪ ማይኪ ከአድናቂዎቹና ከወዳጆቹ ጋር ያለው መስተጋበርና
ማህበራዊ ሚዲያዎች ላይ በገባቸው አንዳንድ እሰጣ ገባዎች ምክንያት ከብዙ ሰዎች ጋር መቃረኑ የአደባባይ ሀቅ ሆኖ ሰንብቷል። ወዲህ በፖለቲካ ወዲያ ደግሞ በሃይማኖታዊ ጉዳዮች ላይ የሚተነኳኮሳቸውና የሚጠዛጠዛቸው ሰዎች ቁጥር ዕለት ዕለት እየጨመረ መጥቷል። እርሱም በሚነሱበት ሀሳቦችና ትችቶች ልክ መልስ ለመስጠት ሲሞክር፣ ብዙዎች ሲተቹት፣ የሚያደንቁት ደግሞ ጎበዝ፣ ቀጥልበት፣ በርታ ሲሉት ነገሮች በብዙ መልኩ እየከረሩ መምጣታቸው ጅግር አብቅሎ መታየት ጀመረ። ነገሮች እንዲህ ባለው መልኩ ሲቀጥሉ እርሱም እውቅናንና ዝናን ካስገኘለት የዩቲዩብ ስራ በብዙ መልኩ እየራቅና እልፍ እያለ ብቻ በሚለቃቸው ቪዲዮዎችና በአንዳንድ ሀገራዊና ወታደራዊ ማስታወቂያዎች ብቻ እየታየ መምጣት ጀመረ። እንዲህ ያለው ከወዳጅና ከአድናቂዎች ጋር የመላተምና ያለመግባባት በብዙ መልኩ እያስተቸውና እያስነቀፈው የመጣው ሚኪያስ ተክለማርያም ከአፍታ ቆይታ በኋላ ዛሬ ወደ ማህበራዊ ሚዲያ ብቅ ብሎ እስከ ዛሬ ተቀየሙኝ ላላቸው ሰዎች፣ ወዳጆቹና ለአድናቂዎቹ በይፋ ይቅርታ ጠይቋል። ሚኪ ማይኪ ያስተላለፈውን የይቅርታ መልእክት እንዲህ ሲል ነው የጀመረው። ህዝባዊ የይቅርታ መልእክት ይላል በርዕሰ ጉዳዩ። ሚኪ ማይኪ በሚል በቅንፍ ውስጥ ስሙን ጽፎታል። የዲጂታል ሚዲያ ይዘት ፈጣሪና ማርኬቲንግ ስትራቴጂስት ብሎ አሁን ስላለበት ፖዚሽንም ይናገራል። አዲስ አበባ ኢትዮጵያ፣ ቀን ነሐሴ 29 ቀን 2018 ዓመተ ምህረት ቁጥር 2026/08 ይላል። ጉዳዩ በስነ ልቦናዊና እውነታዎች ላይ የተመሰረተ ህዝባዊና ግላዊ ማብራሪያ ወይም ደግሞ ፐብሊክ ኤንድ ፐርሰናል ዲስክሎዥር ሌተር ይላል በእንግሊዝ አፍ። አንደኛ ይላል ሲቀጥል መግቢያና የህዝባዊ ይቅርታ መልእክት። እኔ ሚኪያስ ተክለማርያም አባተ ወይም ደግሞ ሚኪ ማይኪ እድሜ 29 በዲጂታል ሚዲያው ዘርፍ ለበርካታ ዓመታት ህዝቤንና አድናቂዎቼን የሚያዝናኑና የሚያስተምሩ ይዘቶችን ስሰራ መቆየት ይታወቃል። ነገር ግን በተለያዩ ጊዜያት በሶሻል ሚዲያ ላይ የተለቀቁ ህዝብን፣ ወዳጆችንና ቤተሰቦችን ቅር ያሰኙ ወይም የተሳሳተ መልእክት ያቀበሉ አነጋጋሪ ቪዲዮዎችና ድርጊቶች በከፍተኛ የስሜት ጫናና በወቅታዊ የኢነርጂ መወዛወዝ ጊዜ የተፈጸሙ እንጂ በፍጹም ክፋት ወይም ሰዎችን ለመጉዳት ታስበው የተደረጉ አለመሆናቸውን በይፋ ማስገንዘብ እፈልጋለሁ። ለተፈጠሩ ስህተቶች በሙሉ ሙሉ ኃላፊነት እየወሰድኩ አድናቂዎቼ፣ ጓደኞቼና ቤተሰቦቼ እውነታውን ተረድታችሁ በይቅርታ እንድታልፉኝ በአክብሮት ጠይቃለሁ ይላል። ሲቀጥል 2 ይልና በሳይኮሎጂ ህግ እውነታውና የስብዕናው ሳይንሳዊ መጠሪያ። በሳይኮሎጂና በአእምሮ ሳይንስ ህግ መሰረት እኔ ያለሁበት ሁኔታ እብደት ወይንም የአእምሮ መዛባት ሳይሆን የሚከተሉት 3 ሳይንሳዊና የስብዕና ባህሪያት ጥምረት ውጤት ናቸው። አንደኛ፣ ከፍተኛ የስሜት ተቀባይነት። አእምሮዬ በዙሪያ ያሉ ሰዎችን ስሜት፣ የቦታዎችን ኢነርጂና አካባቢያዊ ጫናዎችን ከማንኛውም ተራ ሰው በላይ በጥልቀት የመቀበልና የመተንተን ባህሪ ያለው። ሲቀጥል ደግሞ ኢሞሽናል የመሆንበት የስሜት መተላለፍ አለ። ከአእምሮ የማስታወስ ነርቮች ጋር የተያያዘ ሲሆን አዎንታዊ ቦታዎች ሲሆኑ ከፍተኛ የስራ መነሳሳት፣ አሉታዊ ወይም ዓላማ የለሽ አካባቢዎች ሲሆኑ ደግሞ ከፍተኛ ድካምና የስሜት መውደቅ ያጋጥመኛል። የኢነርጂ ስሜት መወዛወዝም አለብኝ። በከፍተኛ የኢነርጂ ደረጃ ላይ በመሆንበት ጊዜ የሚወሰዱ ፈጣን ውሳኔዎችና የሚሰሩ ቪዲዮዎች በኋላ ላይ የስሜት ደረጃው ሲረጋጋ እንደ ስህተት ሊታዩ ይችላሉ። ይህ ሁኔታ በዓለም አቀፍ ደረጃ እንደ ኤለን መስክ፣ እንደ ኬኒ ዌስት እና እንደ ጂም ኬሪ ባሉ በርካታ ትላልቅ የፈጠራ ሰዎችና መሪዎች ዘንድ የሚገኝ የፈጠራ ስጦታና የስብዕና አይነት ነው። 3ኛ መፍትሄውና እኔን የሚረዱኝ ተቋማትና አገልግሎቶች ይህንን የስሜት ተቀባይነቴን አቅሜን በስርዓት ለመምራትና መስመር ለማስያዝ የሚከተሉትን ህጋዊና ሳይንሳዊ አሰራሮች መተግበር ጀምሬያለሁ። ኮግኒቲቭ ቢሄቪየራል ቴራፒ ማለቴ ነው። የአስተሳሰብና የባህሪ ቴራፒ አእምሮዬ የሰዎችን አሉታዊ ኢነርጂና ጫና በሚመጥበት ጊዜ ይሄ የእኔ ስሜት ሳይሆን የሌላ ሰው ነው ብዬ እንዲይዝና የስሜት መከላከያ ግድግዳ ወይም ኢሞሽናል ባውንድሪስ እንድገነባ የሚያስችለኝ ዋናው ሳይንሳዊ መንገድ ነው። የስነ ልቦና ማዕከላትና ዲጂታል አፕሊኬሽኖች በአዲስ አበባ ውስጥ በሚገኙ ክሊኒካል ሳይኮሎጂስቶች እንደ የኑስ ለጌታ፣ አማኑኤል ስፔሻሊቲ ሆስፒታል ካውንስሊንግ ዊንግ እና በዲጂታል የሲቢቲ አፕሊኬሽኖች አማካኝነት ስልጠናውንና የምክር አገልግሎቱን እከታተላለሁ። 4ኛ ለወዳጆቼ ለቤተሰቦቼና ለህዝቤ የቀረበ ጥሪ። ውድ ቤተሰቦቼ፣ ጓደኞቼና አድናቂዎቼ ይህንን እውነት ተረድታችሁ ከጎኔ እንድትቆሙ አላስፈላጊ የኢነርጂ ሌባ የሆኑ አካባቢዎችንና ሰዎችን እንድርቅ እንድታግዙኝና ወደፊት ለምሰራቸው ሀገራዊና ታላላቅ ፕሮጀክቶች አዎንታዊ ኢነርጂ እንድትሰጡኝ በአክብሮት እጠይቃለሁ። እኔም ራሴን በዚህ ሳይንሳዊ መንገድ እያረጋጋውና እያነጽኩኝ በበሰልና በጥሩ ስብዕና ስራዎችን ለመቀጠል ሙሉ ዝግጁ ነኝ። ከከፍተኛ አክብሮትና ፍቅር ጋር ሚኪ ማይኪ
የዲጂታል ሚዲያ ባለሙያና የይዘት ፈጣሪ ሲል የይቅርታ ደብዳቤውን በዚህ አጠናቋል። እዚህ ላይ ያላቸውን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ያስፍሩልን። ወደ ሌላኛው ጉዳያችን እንሂድ። ወደ ሌላኛው ነገራችን ስንመለስ ወደ ጃኒ ጉዳይ እንመጣለን። አፍቅሬ መጎዳት አልችልም፣ ስለዚህ ብቸኝነቴን መርጫለሁ። አንቺ በምትሰቃየው ስቃይ ብዙ ሰው ይሳለቅብሻል። ይህንን ቃል በቅርቡ ታዋቂዋ ተጽዕኖ ፈጣሪ ጃኒ ከአምለሰት ሙጬ ጋር ባደረገችው ቆይታ ከተነገረቻቸው ልብ የሚነኩ እጅግ አነጋጋሪ ሀሳቦች መካከል አንዱ ነው። ከ1.7 ሚሊዮን በላይ ተከታዮችን ያፈራቸውና ብዙ ጊዜ በፈገግታና በነፃነት ስሜት የምትታወቀው ጃኒ በቅርቡ በነበራት ቃለ ምልልስ ማንነቷንና የውስጥ ስሜቷን ያለምንም መሸፋፈን አጋርታለች። በተለይም ማህበራዊ ሚዲያ ላይ ስላለው የሰዎች ምልከታና ስለ ፍቅር ያነሳቸው ሀሳብ የብዙ ሰዎችን ቀልብ ስቧልም መነጋገሪያም ሆኗል። በቆይታዋ ላይ በግልጽ እንዳስቀመጠችው ሳፈቅር በጣም ጥልቅ ነኝ፣ አፍቅሬ መጎዳት አልችልም፣ ስለዚህ ብቸኝነቴን መርጫለሁ የሚለው አባባሏ በበርካቶች ዘንድ ትልቅ ክርክር አስነስቷል። በአሁኑ ጊዜ ብዙዎች የፍቅርን ትክክለኛ ትርጉም እየፈለጉ ባለበትና የልብ ስብራት በተበራከተበት ዘመን እንዲህ አይነት ውሳኔ ላይ መድረሷ ብዙ ወጣቶች በውስጣቸው ይዘውት የሚታገሉት እውነት ፍንትው አድርጎ ያሳየ ነው ተብሎለታል። በሶሻል ሚዲያ ላይ የምናያቸው ሰዎች ሁሌም ደስተኞችና ምንም የውጭ ጭንቀት የሌለባቸው ይመስሉናል። ነገር ግን ከካሜራ ጀርባ የራሳቸው የሆነ ጥልቅ ሕመም፣ ፍርሃትና ስብራት ሊኖራቸው እንደሚችል የጃኒ ንግግር ጥሩ ማሳያ ነውም ተብሏል። ሰው በሕይወቱ በሚያልፍበት ከባድ ጊዜና በሚሰቃይበት ህመም ሌሎች በቀላሉ ሊሳለቁበት እንደሚችሉ መናገሯ አሁን ያለችበትን ማህበራዊ መስተጋብርና የሰዎችን ስሜት የመረዳት አቅማችንን በጥልቅ እንድንመረምር የሚያደርግ ንግግር ነው የተናገረችው። ይህ ጉዳይ ማህበራዊ ሚዲያ ላይ ሰዎችን ለሁለት መክፈሉም ታውቋል። በአንድ በኩል እንዴት እንዲህ አይነት ወጣት ሆና ሳለ ታዋቂና ብዙ ነገር ከፊቷ የሚጠብቃት ልጅ ሆና ብቸኝነትን ትመርጣለች የሚል ያሰቡላት ሰዎች አስተያየትና ሀሳብ አለ። ፍቅር እኮ የህይወት ውበት ነው ብለው የተገረሙና በሀሳቧ ያልተስማሙ ሰዎች ደግሞ እንዴት እንዲህ አይነት ወጣት ታዋቂና ብዙ ነገር ከፊቷ የሚጠብቃት ልጅ ብቸኝነትን ትመርጣለች? ፍቅር እኮ የህይወት ውበት ነው ብለው የተገረሙና በሀሳቧ ያልተስማሙ ሰዎች ሲኖሩ፣ በሌላ በኩል ደግሞ በጣም ልክ ነች፣ አሁን ባለው ጊዜ ከማይገባና ስሜትን ከማይረዳ ሰው ጋር ሆኖ በየቀኑ ከመሰቃየት የራስን ሰላም አስቀድሞ ብቸኝነትን መምረጥ ሺህ ጊዜ ይሻላል በማለት ሙሉ ድጋፋቸውንም የሰጧት ሰዎች እንዲሁ በቀላሉ የሚጠቀሱ አይደሉም፣ ጥቂትም አይደሉም። እርግጥ ነው ፍቅር ጥልቅ ሲሆን የሚመጣው ስብራት ያንኑ ያህል ከባድና ለማገገም አስቸጋሪ ነው። ምናልባትም ጃኒ ይህንን የህይወት እውነት በጥልቀት በመረዳቷ ይሆናል ራሷን ስሜቷን ለመጠበቅ ስትል ብቸኝነትን የህይወቷ ምርጫ ያደረገችው። ሁኔታዋ፣ ውሳኔዋ የማንም ጣልቃ ገብነት የማይገባውና የግል ምርጫዋ ቢሆንም ሀሳቧ ግን የብዙዎችን የህይወት ገጽታ የሚነካ ስለመሆኑ ብዙዎች እየተናገሩ ይገኛሉ። ጃኒ ከአምለሰት ሙጬ ጋር በነበራት ቆይታ አፍቅሬ መጎዳት አልችልም፣ ስለዚህ ብቸኝነቴን መርጫለሁ፣ አንቺ በምትሰቃየው ስቃይ ብዙ ሰው ይሳለቅብሻል ስትል ቁፍጥን ያለ አቋሟን ገልጻለች። ከ1.7 ሚሊዮን በላይ ተከታዮች ያፈራችውና ብዙ ጊዜ በፈገግታና በነፃነቷ የምትታወቀው ጃኒ በቅርቡ በነበራት በዚህ ቃለ ምልልስ ላይ ማንነቷን፣ የውስጥ ስሜቷን ያለምንም መሸፋፈን ይፋ አድርጋለች። በተለይም ማህበራዊ ሚዲያ ላይ ስላለው የሰዎች ምልከታና ስለ ፍቅር ያነሳችው ሀሳብ የብዙዎችን ቀልብ ስቦ መነጋገሪያ ሆኗል። በቆይታዋ ላይ በግልጽ እንዳስቀመጠችው በቲክቶክ ጥቂት ተከታዮች ብቻ በነበሯት ጊዜ ከጓደኞቿ ጋር በመሆን ለሰዎች መልካም ኤነርጂና ፍቅር ለምን አናጋራም በሚል የአንድ የውጭ ቲክቶከርን ኮንቴንት በመድገም ለምን አልሰራውም በሚል አዲስ ሀሳብ ተነሳስታ ሰዎችን በፍቅር ማቀፍና በጎነትን ማሰራጨት ከጀመረች በኋላ ውጤቱ አስደናቂ እንደሆነላት ትናገራለች። ተከታዮቿ በቅጽበት ከጥቂት ቁጥር ወደ 70 ሺህ ያደጉላት። ከሁሉም የኢትዮጵያ ክልሎች ወደ እኛ ከተማ ነይ እቀፊን የሚሉ ጥሪዎችም ጎረፉላት። በየከተማው እየዞረችም ሰዎችን በማቀፍ ትልቅ እውቅናና የህዝብ ፍቅር ማትረፏንም ትናገራለች። በቲክቶክ ላይቭ መስራት ስትጀምርም ቢራቢሮ የሚል ትልቅ የቲክቶክ ቤተሰብም አፈራች። በዛውም ጥሩ ገቢ ማግኘት ጀመረች። ጃኒ ግን ያገኘችውን ገንዘብ ለራሷ ደስታ ብቻ አልተጠቀመችበትም። እናትና አባቷን በፍቅር የምትወደው ይህች ጠንካራ ልጅ ያገኘችውን ገቢ አከማችታ ለወላጆቿ አዲስ አበባ ውስጥ የሚያምር ቤት ገዝታ ወደ አዲስ አበባ መጣቻቸው። የልጅነት ውለታዋን በታላቅ ኩራት ከፈለች። በሃይማኖቴ በጣም ጠንካራ ነኝ። ፈተና ሲገጥመኝ ወደ ጸሎት ቤቴ ገብቼ ለቅዱስ ገብርኤል አልቅሼ እናገራለሁ፣ እሱም በቶሎ መልስ ይሰጠኛል ትላለች። ስታፈቅር ከልቧና በፍጹም ፍቅር እንደሆነ በዛው ልክ ደግሞ ብዙ ጊዜ ልቧ እንደሚጎዳም ትናገራለች። ነገር ግን ተጎዳው ብላ አታለቅስም። ወዲያው ወደ ዓላማዋ ተመልሳ በትኩረት ወደ ስራዋ
እንደምታተኩረም ትናገራለች። ከ5 ዓመት በኋላ አግብታ ልጅ ወልዳ እንዲሁም የራሷን ፊልም ሰርታ ለማየት እንደምትበቃ በሙሉ እምነት ትናገራለች። በተጨማሪም ጃኒ ፋሽን የተሰኘ አዲስ የልብስ ሱቅ በቅርቡ ልትከፍት እንደሆነም አብራርታለች። ጃኒ በጣም ብልህ፣ በንግግሯ የበሰለችና ሕይወት ብዙ ነገር ያስተማራት ጠንካራ ሴት ልጅ መሆኗን ከቃለ መጠይቋ በኋላ የተረዱላት ሰዎች እያሞገሷት ይገኛሉ። ለብዙ ወጣት ሴቶች በራስ መቆም ይቻላል የሚል ትልቅ ትምህርትና ተስፋም ሰጥታለች። እኛም ለዚች ውብና ጠንካራ ልጅ ረጅም ዕድሜ፣ ጤና እንዲሁም ደግሞ ሀሳቧና ህልሟ ሁሉ እንዲሳካላት መልካም ምኞታችን ነው። ወደ ሌላኛው ጉዳያችን እናምራ። ወደ ሌላኛው ጉዳያችን ስናመራ በቅርቡ ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ በማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በቅርቡ በዋስትና መለቀቃቸው ይታወቃል። ታዲያ ዛሬ ውሎ የነበረው ችሎት በክስ መቃወሚያቸው ላይ ብይን መስጠቱ ተሰምቷል። ሐምሌ 29 ቀን 2018 ዓ.ም ተከሳሾቹ በማህበራዊ ሚዲያ የሰጡትን መግለጫን በተመለከተ አቃቤ ሕጉ አቤቱታ አቅርቧል። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮላቸው በውጭ ሆነው ጉዳያቸውን እንዲከታተሉ መወሰኑ ነው የተሰማው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች ያቀረቡትን የክስ መቃወሚያና በአቃቤ ሕግ የተሰጠውን መልስ መርምሮ ብይን ለመስጠት ለዛሬ ለሐምሌ 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ እንደነበር ይታወቃል። በዛሬው የችሎት ውሎ ተከሳሾቹ እኛ የሰራነው ማስታወቂያ ስራ እንጂ ኮምፒውተር ተጠቅመን የፈጸምነው የማጭበርበር ወንጀል የለም ሲሉ አንደኛ ተከሳሽ በ5 ገጽ፣ ሌሎች ተከሳሾች ደግሞ እያንዳንዳቸው በ6 ገጽ ያቀረቡትን የክስ መቃወሚያ ፍርድ ቤቱ ሙሉ በሙሉ ውድቅ አድርጎባቸዋል። በሌላ በኩል ተከሳሾቹ ሰሞኑን እግረኛው በተሰኘ የማህበራዊ ሚዲያ ገጽ ላይ ቀርበው መግለጫ መስጠታቸውን ተከትሎ አቃቤ ሕግ ባለ 5 ገጽ የክስ አቤቱታ ለችሎቱ አቅርቧል። አቃቤ ሕግ በአቤቱታው በፍርድ ቤት በሂደት ላይ ባለ ጉዳይ ላይ መግለጫ መስጠት በፍትህ አሰጣጥ ሂደቱ ላይ ተጽዕኖ ስለሚያሳድር ፍርድ ቤቱ ለ2 ወራት ያህል ከመዘጋቱ በፊት አቤቱታው ታይቶ ውሳኔ እንዲሰጥበት ወይንም ደግሞ የድርጊት ወንጀል በመሆኑ ፍርድ ቤቶች በተዘጉበት ወቅትም ቢሆን ችሎቱ አስቸኳይ ብሎ በሚያያቸው ጉዳዮች ውስጥ ተካቶ እንዲታይለትም ጠይቋል። የተከሳሽ ጠበቃ በበኩላቸው አቤቱታውን አንብበው ለመረዳት ጊዜ እንደሚያስፈልጋቸው በመግለጽ እንዲሁም መግለጫ የተሰጠበት ማህበራዊ ሚዲያ ጋዜጠኛ የሆነው ተክለሃይማኖት አዳነና በመግለጫው ወቅት የተገኙ ጠበቃ አበባው አበበ በችሎቱ ባለመገኘታቸው ተለዋጭ ቀጠሮ እንዲሰጣቸውም ግራ ቀኙን ያዳመጠው ችሎቱ የማንኛውም ሰው የመናገር ሀሳብን የመግለጽ መብት ህገ መንግስታዊ ቢሆንም በህግ በተያዘ ጉዳይ ላይ ግን መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ጋዜጠኛ ተክለሃይማኖት አዳነና ጠበቃ አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 2019 ዓ.ም ተለዋጭ ቀጠሮ ተሰጥቶበታል። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበሩን አጫጭር መረጃዎቻችን ይህንን ይመስሉ ነበር። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። በቆይታችሁ ቻናላችንን ሰብስክራይብ ካላደርጋችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን።